ከቁልፍ ጀነራሎቿ ግድያ እስከ ኦፕሬሽን ፎርዶ፣ ከሳይንቲስቶቿ ግድያ እስከ ኦፕሬሽን ኢስፋን ኢራን በዘመኗ የማታውቃቸውን ድንገተኛና ፍጹም ያልተጠበቁ ጥቃቶችን ባለፉት ጥቂት ዓመታት በብዛት አስተናግዳለች። ለዚህ ደግሞ ምክንያቱ የእሷ መዳከም ሳይሆን አንድ ሰው ነው። የቀድሞ የደህንነት ሚኒስቴር የነበረና ጦር ሰራዊቷን ለበርካታ ዓመታት ያገለገለ አንድ ሰው። ይህ ሰው የኢራን ባለውለታ፣ ኢራንም የሰውየው ባለውለታ ነበረች። ከዛ ግን በሙስና ተከሶ ዘብጥያ ወረደ። ከእስር ሲለቀቅም ከመንግሥት ሠራተኝነቱ ተሰናብቶ ነጋዴ ሆነ። ከዛም በ2006 ላይ ወደ ቱርኳ ኢስታንቡል ተጓዘ። በዛው ደብዛው ጠፋ። የኢራን የመከራ ምጥም አንድ ብሎ ጀመረ። ለዓመታት የሰመረ ጋብቻ ውስጥ ያሉት አሜሪካና እስራኤልም በዚህ ሰውዬ በእጅጉ ተጠቅመዋል። በበርካታ ኦፕሬሽኖችም ኢራን ላይ ድንገታዊ ጥቃቶችን ፈጽመዋል። ሞሳድ፣ MI6 እና CIA እነሱ ጋ ነው እኔ ጋ አይደለም እያሉ ለጨዋታው ድምቀት ቢወነጃጀሉም እውነታው ግን በዚህ ሰውዬ ሦስቱም በእጅጉ እየተጠቀሙበት ነው። ለመሆኑ ይህ ሰው ማን ነው? Former US and Israeli intelligence agents say this man, Ali Reza Asghari, then a member of Iran's Revolutionary Guard. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኢራንን በጣም እያስበላት ስላለውና የቀድሞ ሚኒስቴሯ ሆኖ በአሁኑ ሰዓት ለእነ አሜሪካና ለእነ እስራኤል ሚስጥሮችን እየዘረገፈ ስላለው ሰው እናወጋችኋለን። ኢራን ከደረሱባት ሁሉም ጥቃቶች ጀርባ አለ የተባለው የቀድሞ የኢራን ደህንነትና የመከላከያ ባለስልጣን የነበረ ሰው መነጋገሪያነቱ ቀጥሏል። ያለፉት 20 ዓመታት ታግዶ ይሁን ወይም ራሱን ሰውሮ አሊያም በፈቃዱ ከኢራን ጠላቶች ጋር እየሰራ ይሁን ወይም ይታሰር እስካሁን ምንም የታወቀ ነገር የለም። መላምቶችን ያስቀመጡ ታዋቂዎች ግን በአንድ ነገር ይስማማሉ። እሱም የቀድሞው የኢራን መከላከያ ሚኒስቴር ሜጀር ጀነራል አሊ ረዛ አስጋሪ በሕይወት እንዳለና ኢራን ከደረሱባት ሁሉም ድንገተኛ ጥቃቶች እንዲሁም የታላላቅ ወታደራዊ ባለስልጣናትና የሳይንቲስቶቿ ግድያ ጀርባ የሱ ጠቋሚነት እንዳለ ያምናሉ። ከሰሞኑን አሜሪካ ወደ ካራካሽ ጎራ ብላ ያደረገችውን የኒኮላስ ማዱሮን አግቶ የመውሰድ ተግባር በብዙ ሀገራት መሪዎች ዘንድ ስጋትን መፍጠሩ ተሰምቷል። እንደ ኢራን መንፈሳዊ መሪ ላሉ የዕድሜ ልክ የአሜሪካ ጠላት ደግሞ ትልቅ ማስጠንቀቂያ የሚሆናቸው ነው። አያቶላ አሊ ኳሜኒን እንደ ኒኮላስ ማዱሮ አሜሪካ ልውሰዳቸው ካለች ያለ ሜጀር ጀነራል አሊ ረዛ አስጋሪ ሁነኛ ጠቋሚና መሪ አይገኝም። ምክንያቱም ከግዙፎቹ ከኦፕሬሽን ኦካርድ፣ ከኦፕሬሽን ኦሎምፒክ ጌም እና ከኦፕሬሽን ሚድናይት ሃመር ጀርባ ያለው ሰው እሱ ስለሆነ ነው። ከጁን 13 እስከ 24 ቀን 2025 ድረስ የተደረገውን የኢራንንና የእስራኤልን የ12 ቀናት ጦርነትን ተከትሎ የኢራንን የኒውክሌር ማብለያ ተቋማት የደበደበችው አሜሪካ በመከላከያ ዋና ኢታማዦር ሹሟ በሰጠችው መግለጫ የአሜሪካ ጥቃት ድንገቴ ሳይሆን ነጩ ቤተ መንግሥት ገብተው የወጡ 3 ፕሬዝዳንቶች ያቀዱት እንደሆነና ከ15 ዓመታት በላይ የፈጀ ዕቅድ እንደሆነ ተናግረው ነበር። ከባራክ ኦባማ እስከ ዶናልድ ትራምፕ፣ ከዶናልድ ትራምፕ እስከ ጆ ባይደን እና ደጋሚ ዶናልድ ትራምፕ ድረስ በኢራን ጉዳይ ምክርና መረጃ የወሰዱት ከአሊ ረዛ አስጋሪ ነው። አሜሪካ ሚድናይት ሃመር ባለችው ኦፕሬሽን ፎርዶ፣ ታንዛን እና ኢስፋን የተባሉ 3 ዋና የኢራን የኒውክሌር ማብለያ ጣቢያዎችን ያደበደበችው በሱ ጠቋሚነት ነው። ከአውሮፓውያኑ 1988 ወዲህ ለመጀመሪያ ጊዜ የተደረገ ነው በተባለው በዚህ የአሜሪካ የቦምብ ጥቃትም ከ125 በላይ የአሜሪካ ቦምብ ጣይና የሚሊተሪ አውሮፕላኖች ተሳትፈውበታል። በውጤቱም የኢራንን ዩራኒየም የማበልጸግና ኒኩለር ቦምብ የመታጠቅ ዕቅድን 2 ዓመት ወደ ኋላ እንዳዘገዩት የፔንታጎኑ ኃላፊ ተናግረዋል። ከ15 ዓመት በላይ ተዘጋጅተንበታል የሚለው መረጃ የሰሙ የደህንነት ተንታኞች ደግሞ
ይህንን ጠቅላይ ኤታማዦር ሹሙ የተናገሩት ንግግር ከቀድሞው የኢራን ምክትል መከላከያ ሚኒስቴር ሜጀር ጀነራል አሊ ረዛ አስጋሪ ጋር እያገናኙት ይገኛሉ። በዲሴምበር 7 ቀን 2006 ልክ የዛሬ 20 ዓመት ማለት ነው፣ አሊ ረዛ አስጋሪ ለአንድ የግል ጉዳይ ወደ ኢስታንቡል አመራም። ቱርክ ኢስታንቡል ውስጥም ከታየ በኋላ ያለፉትን 20 ዓመታት ያለበትን አየው ያለና የተጨበጠ መረጃ ያቀረበ የለም። ይህ የቀድሞ የኢራን አብዮታዊ ዘብ አባልና የኢራን ብሔራዊ ጦር ምክትል ሚኒስቴር የነበረ ሰው ከያዘውና ከሚያውቀው መረጃ ጋር ከተሰወረ ጀምሮ ኢራን ባላሰበችውና ባልገመተችው ሰዓት ድንገት የቦምብ ጥቃትና የታላላቅ ሰዎቿ ግድያን እያስተናገደች ትገኛለች። አሊ ረዛ አስጋሪ እንደ ቀልድ ከጦሩ ተገፍቶ ቢወጣም የኢራን መንግስትና አብዮታዊ ዘቡ ላይ እያመጣ ያለውን መዘዝ ግን እንዲህ በቀላሉ ተቆጥሮ የማያልቅ ተወርቶም የሚፈጸም አይደለም። ለአብነትም ገና ከኢራን በተሰወረ በዓመቱ ለአሜሪካ መንግስት ሰጠ በተባለው መረጃ እንዲህ ተብሏል። ሰጠው በተባለው መረጃ መሰረት በፈረንጆቹ 2007 መጀመሪያ ላይ የወቅቱ የአሜሪካ ፕሬዝዳንት ጆርጅ ቡሽ በትንሹ በስራቸው የሚገኙ የጸጥታና የደህንነት መስሪያ ቤት ኃላፊዎች ጋር አንድ ስብሰባ አድርገው ነበር። ይህ ስብሰባ ዋና መጠንጠኛውን ያደረገው ደግሞ በወቅቱ ኒኩለር እያበለጸገች ነው ስለተባለችው ስለ ኢራን ነበር። በ2001 አፍጋኒስታንን፣ በ2003 ኢራቅን የወረሩት ጆርጅ ቡሽ ኢራን ትወረር ወይም በቦምብ ትደብደብ ብለው ሊወስኑ ይችላሉ ተብሎም ተጠብቆ ነበር። የተወሰነው ግን በተቃራኒ ሆነ። ኢራን ሳትወረርም ሳትደበደብም ቀረች። ይህ ያልተጠበቀ ውሳኔ የአሜሪካ መንግስት የወሰነው ከውስጥ አዋቂው የቀድሞ የኢራን ምክትል መከላከያ ሚኒስቴር ባገኘው መረጃ ነው ተብሏል። እንደ ሜጀር ጀነራል አሊ ረዛ አስጋሪ መረጃ ከሆነ ከ2004 በኋላ ኢራን ከዓለም አቀፉ ማህበረሰብ በበዛባት ጫና ምክንያት ለኒኩለር ጦር መሳሪያ የምታውለውን በጀት ማቋረጧን በማስረጃ ማስረዳቱ ነው። ይህ ሰው ግን በዚህ አላበቃም። እያንዳንዱን የኢራን የኒኩለር ጣቢያዎችና አድራሻዎችን አንድም ሳያስቀር ታላላቅ የሚባሉትን የኢራን የኒኩለር ሳይንቲስቶችን ማንነትና ተያያዥ መረጃዎችን አብሮ ለአሜሪካና ለእስራኤል አሳልፎ ሰጥቷል። ከዚህ በተጨማሪ ከተራ ወታደርነት እስከ ጀነራል መኮንንነት የደረሰበትን የኢራን አብዮታዊ ዘብ ቁልፍ ወታደራዊ ስፍራዎችንና ሌሎችም ኢራን ምስጢራዊ ናቸው የምትላቸውን መረጃዎች በሙሉ ለባላንጣዎቹ አሳልፎ ሰጥቷል። እንደሚባለው ከሆነም እስራኤል ለመጀመሪያ ጊዜ ስለ ታላቁ የኢራን የኒኩለር ሳይንቲስት ሞሰን ፋርካዴዝ መረጃ ያገኘችው በአሊ ረዛ በኩል ነበር ይባላል። ሞሰን ፋርካዴዝ ከ1980ዎቹ መጨረሻ ጀምሮ በከፍተኛ ሚስጥር የኢራንን የኒኩለር ፕሮግራም ሲመሩ ነበር። አሊ ረዛ ግን ለአሜሪካና ለእስራኤል አሳልፈው ከሰጣቸው መረጃዎች መካከል የኢራን የኒኩለር ማብሊያ ስራን የሚቆጣጠረው የኒኩለር ሳይንቲስቱ ሞሰን ፋርካዴዝን የተመለከተ መረጃ ነበር። ሞሰን ፋርካዴዝ ማለት ከምሁርነቱ በተጨማሪ በኢራን አብዮታዊ ዘብ ውስጥ እስከ ብርጋዴር ጀነራልነት የደረሰ ማዕረግ የነበረው ሰው ነው። ከሁሉም በላይ ግን የሚታወቀው የኢራን የኒኩለር አባት በሚለው ቅጽል ስሙ ነው። አያቶላዎቹ የሚያስፈራሩበት እና አሊ ካታሚ እና አህመዲነጃድ የሚኮሩበትን የኒኩለር ፕሮግራም የሚያስተዳድረውም እሱ ነበረ። ከ6 ዓመታት በፊት በ2020 ከቴህራን አቅራቢያ እስራኤል በሳተላይት በምትቆጣጠረው አልሞ ተኳሽ መሳሪያ እንደገደለቻቸው አምናለች። የሱን ጨምሮ ሰኔ 13 ቀን 2025 የደረሰው የብዙ አብዮታዊ ዘቡ አባላት ከፍተኛ መኮንኖች ግድያም መሰረት ያደረጉት እሱ በሰጣቸው መረጃዎች ላይ እንደሆነ ይታመናል። ሜጀር ጀነራል አሊ ረዛ አስጋሪ ዛሬ እንዲደብዛው ከመጥፋቱ በፊት ከተራ ወታደርነት እስከ ኢራን ብሔራዊ የጦር ምክትል ሚኒስቴርነት የደረሰና የኢራን የመከላከያና የደህንነት ተቋማትን አብጠርጥሮ የሚያውቅ ወታደር ነው። ኖቬምበር 1 ቀን 1952 የተወለደው አሊ ረዛ አስጋሪ እስካሁን ከኢራን ጦር ባይባረርና
በስልጣኑ ቢቆይ ምናልባትም እስራኤል ሰኔ 13 ቀን ከፈጀቻቸው የኢራን ታላላቅ የመከላከያና የደህንነት ኃላፊዎች አንዱ መሆኑ አያጠራጥርም ነበር። እንደ ሜጀር ጀነራል መሐመድ በጋሪ፣ እንደ ጀነራል ሁሴን ሳላሚ፣ እንደ ጀነራል ጎላም አሊ ረሺድ የሚገደል ጉምቱ ባለስልጣንም ይሆን ነበር። እንደ የምዕራባውያን የዜና ምንጮች እምነት ከሆነ አሊ ረዛ አስጋሪ ከአውሮፓውያኑ 1980ዎቹ ጀምሮ የኢራን አብዮታዊ ዘብን አሰራር ጠንቅቆ የሚያውቅ፣ በሊባኖስ በነበረበት ወቅትም የአሁኑን ሂዝቦላን ከተራ ታጣቂነት ቡድኑን ወደ ዓለም አቀፍ ዝነኛ የፖለቲካ ድርጅትነት እንዲቀየር በሚሊተሪ ዕውቀቱ አግዟል ይላሉ። የማለት በሌላ አባባል አሜሪካና እስራኤል ስለ ኢራን የኒውክሌር ፕሮግራምና ስለ ሂዝቦላ ውስጣዊ አሰራር ከ20 ዓመታት በላይ ሙሉ መረጃን አግኝተዋል ማለት ነው። ሜጀር ጀነራል አሊ ረዛ አስጋሪ ኢራን ከዛሬ 30 ዓመታት በፊት የኒውክሌር ፕሮግራሟን ስትጀምር እንዲሁም ለሶሪያው የበሽር አልአሳድ መንግስት $1 ቢሊዮን ድጋፍ አድርጋ በሶሪያ ምድር ኒውክሌር ማብሊያ ስትጀምር ሙሉ መረጃውና ማስረጃው የነበረው ሰው ነው። እናም እሱ የሚሰጣቸውን እነዚህን መረጃዎች ተጠቅመው እስራኤልና አሜሪካ ከኦፕሬሽን ኦካርድ እስከ ኦፕሬሽን ኦሎምፒክ ጌምስ በርካታ ጥቃቶችን በኢራንና በሶሪያ ላይ ፈጽመዋል። በ2007 በኦፕሬሽን ኦካርድ ሶሪያ ውስጥ የሚገኝና ሰሜን ኮሪያ በእውቀት ኢራን በገንዘብ ትደግፈው የነበረን የኒውክሌር ማብሊያ በመደብደብ ከጥቅም ውጪ አድርገውታል። የጊዜ ደግሞ አሊ ረዛ አስጋሪ ከተሰወረ ገና 1 ዓመት እንኳን ያልሞላበት ጊዜ ነበር። በ2010 እስራኤልና አሜሪካ ስቲክስኔት የሚባል የኮምፒውተር ቫይረስ፣ ዊንዶውስ ኦፕሬቲንግ ሲስተም እና የሲመንስ የማሽን ማንቀሳቀሻ ሶፍትዌር የሚጠቀሙ ማሽኖች ላይ ባደረሱት ጥቃትም ከ200,000 በላይ በኢራን ኒውክሌር ማብሊያ ላይ ያሉ ኮምፒውተሮችን ከጥቅም ውጭ አድርገው 1/5ኛውን የማብሊያውን ማሽን ደግሞ ሙሉ በሙሉ አውድመዋል። It's believed the US and Israel ordered a cyber attack to slow down Iran's nuclear program. A computer worm called Stuxnet reportedly traveled on USB thumb drives and spread through Microsoft Windows computers that controlled the centrifuges, sending instructions for them to burn out. እናም እኚህን ሁሉ ጥቃቶች ሲፈጽሙ እንደ አብዛኞቹ የወታደራዊና የደህንነት ጉዳዮች ተንታኞች እይታ ከሆነ ሜጀር ጀነራል አሊ ረዛ አስጋሪ የሚሰጣቸው መረጃዎች እንደሆኑ በእርግጠኝነት ያስታውቃሉ። ከነዚህ ሁሉ የህይወት ጉዞዎች በኋላ በ2002 መጨረሻ ላይ ሜጀር ጀነራል አሊ ረዛ አስጋሪ ከነበረበት የመከላከያ ምክትል ሚኒስቴርነት ተነስቶ ዘብጥያ ወረደ። ከስልጣኑ ያስነሳውና ዘብጥያ ያወረደው ክስ ደግሞ ሙስና ነበር። ለ1 ዓመት ከ6 ወርም በወህኒ ቤት አሳለፈ። የትልቅ ደህንነትና ወታደራዊ አመራር ግን ምርመራ የተደረገበት መንገድ እስከ መጨረሻው አብዮቱ ላይ ፊቱን እንዲያዞር አዙሮም አብዮቱን እንዲወጋ አድርጎታል ይላሉ። በእስር ላይ በነበረበት ወቅትም የተደረገበት ምርመራ እጅግ አሰቃቂ እንደነበር ምንጮች ይናገራሉ። የተለያዩ የማሰቃየት ተግባራት እንደተፈጸሙበትና ውስጥ እግሩ እስኪደማ ድረስ እንደተገረፈ፣ ቁልቁል ጭንቅላቱ ተዘግዝቆም እንደተገረፈ ይነገራል። የአገሪቷ ፖሊስ ዋና አዛዥ ኢስማኤል አህመድ ሞጋዳምና የቀድሞው የኢራን ፕሬዝዳንት አሊ ካታሚ ጽሕፈት ቤት ኃላፊ አሊ አክባከር ኑሪ ጣልቃ ገብተው አሊ ረዛ አስጋሪ ምህረት ተደርጎለት ከእስር እንዲፈታ አደረጉ። ከእስሩ በኋላ ግን ዳግሞ ወደ አብዮቱ ዘብም ሆነ ወደ መከላከያ ሚኒስቴር አልተመለሰም። ብዙ በሚሰራበት ዕድሜው በ44 ዓመቱ ከኢራን ወታደራዊና ፖለቲካዊ ሥራዎች በጡረታ ተገለለ። ከኩርዲስታን ግዛት ተራ ወታደርነት እስከ ሊባኖስ ወታደራዊ አታሼነት፣ ከሀገር ውስጥ የኩርዶችን አመፅ ከማብረድ ሂዝቦላን የፖለቲካ ፓርቲ አድርጎ እስከ ማደራጀት የሰራው ሰው ያለ ዕድሜው በጡረታ ተገለለ። በእነዚህ ሁሉ ዓመታት የሰራቸውን ሥራዎችና የሰበሰባቸውን ምስጢሮች እንደያዘ ጡረተኛ ጀነራል ሆነ። ወጣቱ ጡረተኛ ጀነራል ጡረታውን አምኖ ማዕረጉን ጥሎ እንደ ጥንት አባቶቹ ነግዶ ሊያተርፍ ወደ ንግድ ሥራ ገባም። በሀገሪቷ ውስጥም ዘይትን ከተለያዩ ሀገራት እያስመጣ
ማከፋፈል ጀመረም። የቀድሞ ሜጀር ጀነራል አሊ አስጋሪ ከንግድ ሥራው ጋር በተገናኘም የተለያዩ ሀገራት ይዘዋወር ነበር። ወጥቶ ከመቅረቱ በፊት ግን የመጨረሻ ጉዞውን ያደረገው ወደ ታይላንድ ነበር። ይህም መረጃ የተገኘው ከሁለቱ ሚስቶቹ አንዷ በሰጠችው ቃለ መጠይቅ ነው። እንደ ደህንነት ተንታኞች ግምት ከሆነ በዚህ በታይላንድ ጉዞ ወቅት ሲአይኤ እንደመለመለው መላምታቸውን ያስቀምጣሉ። ታይላንድን ጨምሮ ከሌሎች የደቡብ ምስራቅ አገራት ከመካከለኛው ምስራቅና ከአፍሪካ የሚመጡ ባለስልጣናትን ለሰላይነት ለመመልመል የተመቹ እንደሆነ ይነገራል። ከታይላንድ ወደ ሶሪያ እንደተመለሰም እንደ ማንኛውም ጊዜ ወደ ሶሪያ ደማስቆ በረረም። ከዛም ወደ ኢስታንቡል አቀና። በኢስታንቡል አንድ ሆቴል አልጋ ከያዘ በኋላ ግን ደብዛው ጠፋ። የኢራን መንግስት በወቅቱ ወዲያውኑ ዜጋ የጠፋ ብሎ ባይናገርም ከወደ ሳውዲ አረቢያ ያለ ሚዲያ ግን ጉዳዩን ሰውየው ከጠፋ ከአንድ ወር በኋላ ዜና አድርጎት አቀረበ። በእርግጥም ውጣ አንፈልግም ብሎ ያባረረው የኢራን አብዮታዊ ዘብ ጠፋ ሲባል ጠፋብኝ ብሎ መፈለጉን እንደ ሽንፈት ቢቆጥረውም ትቶ ለመተው ደግሞ የያዘው መረጃ ቀላል አለመሆኑ ፍለጋው ላይ እንዲበረታ አስገድዶታል። በኢራን አብዮታዊ ዘብ በኩል የተሰወረውን ጀነራላቸውን በተመለከተ ኢራኖች ከቱርክ ጋር ባደረጉት የመረጃ ልውውጥ ቀድሞ የኢራን ምክትል መከላከያ ሚኒስቴሩ አሊ ረዛ አስጋሪ ወደ ቱርክ መግባቱንና በኢስታንቡል በአንድ ሆቴል አልጋ መያዙን አረጋግጠዋል። ከቱርክም በየትኛውም ሕጋዊ መንገድ በራሱ ፓስፖርት እንዳልወጣም ለኢራን መንግስት አረጋግጠዋል። ምናልባትም የመለመለው ሲአይኤ አሊያም ሞሳድ በፈጠሩለት አዲስ ማንነትና አዲስ ፓስፖርት ከቱርክ ወጥቶ ሊሆን እንደሚችል መላምታቸውን አስቀምጠዋል። እንደ አንዳንድ ምንጮች ከሆነ ከቱርክ እንደወጣ በኔቶ ስር ወደሚገኝና ጀርመን ወዳለ የአየር ኃይል ሰፈር መጓዙንና በእስራኤል በእንግሊዝና በጀርመን የደህንነት ሰዎች ምርመራ እንደተደረገበት የሚናገሩ አሉ። ከዛም በኋላ ወደ አሜሪካ እንደተወሰደ ቢነገርም አሜሪካ ግን እኔ ይህንን ሰው አልያዝኩም፣ ምናልባት እስራኤል ልትሆን ትችላለች ስትል ተናግራለች። ወዳጆች የሆኑት እስራኤልና አሜሪካ በዚህ ሰው ጉዳይ አንዱ ይሆናል እያሉ መሟገታቸውም በእጅጉ አስገራሚ ነበር። የፖለቲካ አዋቂዎች ግን ሁለቱ ሀገራት ሆን ብለው የሌላውን የልብ ትርታ ለማወቅ ያደረጉት ነገር ነው ብለዋል። አንዳንድ መረጃዎች አሊ ረዛ አስጋሪ በ2010 በእስራኤል እስር ቤት ውስጥ ሞተዋል ቢሉም በ2024 ኢራን ኢንተርናሽናል የተባለ ዌብሳይት እንዳወጣው መረጃ ከሆነ አሊ ረዛ አስጋሪ ያለው በሀገር አሜሪካ ነው ብሎ እማኝነቱን ገልጿል። እንደ መረጃ ምንጩ ከሆነ የኢራን የቀድሞ መከላከያ ሚኒስቴርና የደህንነቱ ዋና ሰው በአሜሪካ መንግስት አዲስ ማንነት ተሰጥቶት በሲአይኤም ልዩ ጥበቃ እየተደረገለት እየኖረ ይገኛል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።